ውድ የዩቲዩብ ቻናሌ ቤተሰቦች ደህና ናችሁልኝ ወይ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እጅግ በጣም ይቅርታ አይ ቲንክ አንድ ሳምንት ይሆናል ከጠፋው ማለት ነው። በጣም ይቅርታ ስላልተመቸኝ ነው ቤተሰብ። በዛ ላይ ደግሞ ዩቲዩብም ላይ ችግር ነበር። እግዚአብሔር ይመስገን በአጭር ጊዜ ውስጥ አስተካክየዋለሁ። ግን ደግሞ ይበልጥ ስላልተመቸኝ ነው ቪዲዮ እየሰራሁ ያልመጣሁላችሁ። ሰላማችሁ ይብዛልኝ ውድ ዩቲዩብ ቻናሌ ቤተሰቦች፣ በመላው ዓለም የምትገኙ ወገኖቼ እንዴት ናችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ምን እየተካሄደ ነው ቤተሰብ? ምንድነው እየተካሄደ ያለው? በሩታ በአብርሽ እንዲሁም በሄርሜላ በነቡዜ በነዴቭ መካከል ምንድነው እያየን ያለ ነው? ነገራቶች ትንሽ አይከብዱም? ምንድነው አብርሃም እየሆነ ያለው ማለት ነው? ጭራሽ የኔ ፍቅር ስትለው ወይ ያላት እኮ ቤተሰብ ሄርሜላን ወይዬ ይሄ ነገር ምንድነው? እንደዚህ አይነት ጥምጥም ዙሪያ ጥምጥም መሄድ፣ እዛም መነካካት እዚህ መነካካት፣ ይሄ ላይፍ አብርሃም ወዶት ነው ወይስ ደግሞ አውቆ አበድ ነው? እኔ በጣም እየተገረምኩ ነው ያለሁት በድርጊቱ ማለት ነው። እንዴት ሰው ሁለት ቤት ስለት ይስላል? እዛም ቤት እዛሽ ጋር መሆን፣ እዚህም ቤት ከዚሽ ጋር መሆን እንዴት ነው? አይከብድም? ባህላችን፣ ወጋችን፣ እምነታችን ይፈቅዳል። ይሄ እኮ ማለት ነው ኢትዮጵያ ውስጥ እኛ ሰምተን የማናውቀው የሆነ ብዙ ነገሮችን ልናውቅ እንችላለን። ነገር ግን ይሄ ሀገራችን ላይ አለ ብትሉኝ እኔ አይቼም ሰምቼም ስለማላውቅ ትንሽ ግራ ያጋባኛል ማለት ነው። እንዴ ከሩታ ጋር ሆኖ እንግዲህ ያው ድብዝዝ ያለ ነገር ቢኖረውም አብርሃም እንደ ድሮ አይደለም። እውነት ለመናገር ይሄን አንክድም። ግን ከሩታ ጋር ሆኖ ትዳሬ ነው የምፈልገው ልጄ ነው የምፈልገው እያለ ዛሬ ላይ ደግሞ አሚሩ እንዲሁም ጓደኛው ይዘውለት ወደ ሄርሜላ ሲመጡ በደስታ ነው ከሄርሜላ ጋር ሆኖ የተቀበላት። ይሄ ልጅ ሁለቱንም ይፈልጋል። ይሄ ጤነኛ ነው ታዲያ? የምራው ሳይካትሪስት ይየው የተባለው ትክክል የሆነ አሁን ገና ነው ይመስለኛል ማለት ነው። ምክንያቱም እኔ እንዲያውም ምን እንዳሰብኩ ታውቃላችሁ ቤተሰብ ማለት ነው፣ ተጸጽቶ ይሉንታ ይዞት፣ አንዳንድ ሰው በጣም ጥፋት ሲያጠፋ ታውቃላችሁ ይሉንታ ይዘዋል። እና ይሉንታ ሲይዘው ደግሞ በቃ እንደዚህ ስብር ነው የሚለው፣ ብዙ አይናገርም፣ ከነገሮች ገሸሽ ይላል። እኔ እንደዛ ነው ያሰብኩት። አሁን እኮ ማለት ነው አብርሽ ሩታን ለማስጠቆር አስበክ ይሁን ወይም ደግሞ አንተ አውቆ አበድ ሆነክ ይሁን አልገባንም። እና ይሄ ወደ አማኑኤል የሚወስድ ጉዳይ ነው። ኖ ኖ ኖ ኖ፣ ይሄ ጤንነት አይደለም። እንዴ ጤንነት አይደለም። ሰው እንዴት ከሁለት ሴቶች ጋራ መሆን ይፈልጋል? ቤተሰብ እንግዲህ እኔ እንደ ባህል እንደ እምነታችን እንደ ወጋችን ይሄንን ነገር ማለት ነው ማህበረሰባችን ይቀበላል ብዬ አላስብም። እንደኔ እምነት ይሄ በጣም ነውር ነው፣ ሼምም ነው። ምንድነው አብርሃም እያደረገ ያለው? እኛ አሁን ተዋት ሄርሜላንም ተዋት ሩታንም ማለት ነው። አብርሃም ከባድ ችግር አለበት። አሁን የተረዳሁት ነገር እዚህም ቤት መሆን ይፈልጋል፣ እዛም ቤት መሆን ይፈልጋል። በምን ውስጥ ተሰውሮ ማለት ነው? ልክ ጤነኛ እንዳልሆነ መስሎ ማለት ነው። ይሄ ደግሞ ራስን መጥላት ወይም ደግሞ ሰዎች ያለማሰብ ምንም ግዴለሽነት የሆነ ህይወት ነው። እኔ እንደዛ ነው የማስበው። ጤነኛ አእምሮ አይደለም ይሄ። እንዴ ጭራሽ ቤት ድረስ ጎትተውለት ሄዱ። ቤት ድረስ ከወሰዱለት በኋላ እንደገና ደግሞ እሷ እንደዚህ በዚህ ሁኔታ ተቀበለችው። ጭራሽ በቃ ለእሷ ነው እያመቻቹ ያሉት። እሷ በጣም ደስተኛ ናት። ቤተሰብ ይሄ ምንድን ነው? ይሄ ለሄርሜላስ ምን አይነት አቀባበል ነው ለእሷ ራሱ ደስተኛ ሆና እንድትቀበለው ያደረገው? ይሄ ልጅ እኮ ከሩታ ጋር ከርሞን የመጣው። አረ ተው 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 ወገኖች ተው። ነገር እንዴት ነው ግን እነ አብርሃም እና እነ ሩታ ሄርሜላ በምን ህሊናችሁ ነው ይሄን ነገር ተቀብላችሁት ለህብረተሰቡ እያስተላለፋችሁ ያላችሁት? ማለት የፈለገ ነገር ብትሰሩ በዚህ ልክ ብልግና የሆነ ነገር ነው እኮ ይሄ። እውነት እንዴ እኛ እኮ ኢትዮጵያውያኖች ነን። ምን እየሰራችሁልን ነው? ይሄ ልጅ ሁለቱም ጋር ነው ማለት ነው እየሆነ ያለው። ሄርሜላም ጋር እየሆነ ነው ቤተሰብ፣ እንደገና ሩታም ጋር እየሆነ ነው። ኧረ በእናታችሁ እኛ የሰው ልጆች ነን፣ ክብር ነን። እንደዚህ የረከሰ ነገር እየሰራችሁ አትምጡ። እውነት እና አሚር የሚሉት ልጅ እሱ በስመ አብ የኔ ጌታ ተክኖበታል። ይሄ ማቀጣጠር ማቀሳሰር ላይ በጣም የተካነበት ልጅ ነው በእውነት ማለት ነው። እና እሷ በዚህ ልክ ከርሞ ሰንብቶ ሚስቱን ፈትቻለሁ ብሎ የነበረ ልጅ ከአንድ ሳምንት በላይ ግን ከዛ በላይ አልፋል አይደል ቤተሰብ? ከሩታ ጋር ሆኖ ቀለበቱ ወርውሮላት
ከሩታ ጋር ሲሰነባብት ከርሞ አሁን ወደ እሷ ሲመለስ እሷ መቀበሏ ሄርሜላ ምን ያህል ሪስፔክት ለራሷ እንደሌላት በዚህ አጋጣሚ እንድታቆልኝ ፈልጋለሁ። ቤተሰብ ክብር ያላት ሴት በዚህ ልክ እዛም እየተነካካ እዚህም እየተነካካ የሚመጣን ወንድ እንደዚህ በዚህ ልክ አትቀበለውም። ልጅቷ ምንድን ያለባት ችግር? መልክ አላነሳት፣ ምንም ነገር ያነሳት የለም። ለምንድን ነው በዚህ ልክ እንደዚህ ራሷን የጣለችው? ቤተሰብ አልገባኝም። የምር ይሄ የኛ የኢትዮጵያውያን ህይወት አይነት ኑሮ ነው ይሄ? እንዲህ አይነት ኑሮ የሚኖሩ ወገኖቻችን አሉ ብላችሁ ታስባላችሁ? ኧረ ተው፣ ሰውን ያልሆነ ነገር አታለማምዱት። ተው። በጣም ነው እኔ ገረመኝ ማለት ነው። ከዛ አልፎ ደግሞ እሷ በዛ ልክ የኔ ፍቅር ስትለው ወይኔ ያላት አላምን ብላ ደግማ ስትለው ወይኔ ያለው። ስለዚህ ይሄ ልጅ በቃ የሆነ ችግር አለበት። የሆነ አለ አይደለ በአውቆ አበድነት ወይም ደግሞ ልክ እንዳልሆነ እያስመሰለ ልክ ያልሆነ ስራ ሁለቱም ጋር እየሰራ ነው። ሩታም ጋር እየቀባዠረ ነው፣ እሷም ጋር መጥቶ እየቀባዠረ ነው። ይሄ በቃ ቀጥታ ወደ አማኑኤል የሚወስድ ነው ብያቸዋለሁ። የጤንነት አይደለም። ኧረ አብርሽ ተው። በዚህ ልክ አንተ እንዲህ ወንድ ልጅን ሁላ አሰደብክ፣ ራስህም ተሰደብክ። ሄርሜላ በዚህ ልክ ራስሽን አዋረድሽ አንቺም። አሁን ምንድነው የነዚህ ሰዎች መጨረሻ? እኔ አሁን ግራ የገባኝ መጨረሻቸው ምንድን ነው? ቶሎ ብለው ወደ እሷ ወሰዱ። እሷ በቃ ብዙ ነገር ነው ስትለው የነበረው፣ ቶሎ ብላ ወደ ሌላ ነገር ነው እያፈጣጠነች ያለችው። ሄርሜላ በዚህ ልክ ችግር አለብሽ። እኔ አንቺ ችግር ራሱ እኔ በምን ልክ ይፈታል? ሳይካትሪስት ጋር ብትሄጂ ራሱ ያንቺ ችግር አይፈታም። የሆነ ችግር አለ ውስጥሽ። ይሄ ልጅ እዛ እንደዛ ሆኖ መጥቶ መቀበልሽ በራሱ ልጅቷ ምን ነክቷታል ያስብላል እንዴ? ነው ዕቃ ነው አብርሃም መካከል ማን የሚጫወትበት? ስትፈልግ ሩታ ትወስዷለች፣ ስትፈልግ ደግሞ ሄርሜላ ትወስዷለች። ቤተሰብ አረኔ አይምሮ ሊቀበልኝ አልቻለም። ይሄ በጣም ከባድ ችግር ነው። ከዛ ባለፈ ደግሞ እንግዲህ ወደ ቤት ሊገባ አካባቢ ላይ አይታችሁት ከሆነ እንዴ እሱ ራሱ ደውሎ ለሩታ እንደዚህ ቦታ ነኝ ሄርሜላ ጋ ነኝ ማለት አይችልም? እሺ የማይባል ነው መቼስ። ይሄን ሄርሜላ ጋ ነው ብላችሁ ንገሯት፣ ሩታ እንዳትቆጣ፣ ሄርሜላ ጋ ነው ማድረው ሲል እኔ ግፍፍ ነው ያለው ቆሌ ከላይ ላይ ማለት ነው። አብርሽ ስራህን ይስጥህ። የምሬ ነው የምትሰራው ስራ ትክክል አይደለም። የእውነት የሆነ ችግርማ አለ፣ የሆነ ችግርማ ደርሶብሃል። በቃ እኔ አሁን መታመምህ ግን ብቻ ሳይሆን አሁን የአእምሮ ችግርም እንዳጋጠምክ እየተረዳ ያለሁት አሁን ነው። እና በዛ ላይ ደግሞ አስቡት እንግዲህ አሁን ከሩታ ጋር ሲወጣ መንገድ ላይ ነው አግኝተው ያመጡት። ከዛም በኋላ ግን ሄርሜላ ጋር ሲሆን ምን አለ? በቃ ዛሬ ሄርሜላ ጋር ነው ማድረው፣ ሩታ እንዳትቆጣ ንገሯት። ምንድነች ሩታ? እናቱ ነች። እቺ ሴት የአብርሃም ውሽማ ነች አይደለም? ለሩታ ምንድነው ብሎ የሚነግሯት? ሩታ ጋር ሄርሜላ ጋር አደረ ብሎ ነው የሚነግሯት። አረ እናንተ ሰዎች አታስቀስፉን፣ ተው። ደስ አይልም የምትሰሩት። የምር እኔ ለዚህ ቪዲዮ ቃል አጥቼለታለሁ። አብዛኛውን ከዚህ ፊት የነበሩ ቪዲዮዎችን ቤተሰብ ተከታትያለሁ። ነገር ግን ጊዜ በማጣት ነው ቪዲዮ ያልሰራሁበት እና እንደ አዲስ እንደመምጣቴ ደግሞ አደራችሁን ላይክ አድርጉ፣ ላይክ ሼር አድርጉልኝ ማለት ነው፣ ተደራሽ እንዲሆን። ዩቲዩብም ትንሽ ቀጥቶኝ ነበር ማለት ነው፣ ያው በሰው ቪዲዮ እያለ እየቀጣን ስለሆነ ማለት ነው ቤተሰብ። እና እትዬ ሄርሜላ እንግዲህ የትም ይደር የትም ይሁን ምንም ሆኖ ይምጣ ብቻ አብርሃም ይምጣ የሚለውን ነገር መርጣለች። እኔ እንዳየሁት እንግዲህ እዚህ ቤት ያድራሉ አያድርም ወይ ሩታ መታዚ እንደገና ጎትታ ታወጣዋለች አናቅም። ዛሬ ነው የምናየው ማለት ነው። ግን ሄርሜላ በእውነት ይሄን የመሰለ መልክሽን አረከሹ። እግዚአብሔርን በጣም በቃ የማይገባሽ ቦታ ላይ ይሄን የመሰለ ማንነት ይሄን የመሰለ እግዚአብሔር የሰጠሽን ውጫዊ ተፈጥሮሽን እንኳን ማለት ነው ውስጥሽን ውብ ልታረጊበት አልተጠቀምሽም። ቤተሰብ መልክ ምንም አያረግም። በዚህ 100% የማምን ሰው ነኝ። ከመልክ በላይ ስብዕና ይበልጣል። አይኖ ግን አያሳዝንም? በቃ ከንቱ ውበት። እኔ እንጃ ሄርሜላ ላይ የማየው ማለት ነው። ሩታም ደግሞ የውሳኔ ሰው አለመሆኗ ጎድቷታል። ቆርጣ ከአብርሃም አልተለያየች፣ መልሳ ከዚህ ሰውዬ ጋራ እንደገና ተነካካሽ። ከዛም በኋላ ይሄው እሱ ደግሞ ደጋሚው ውሽማ ቤት ሊያድር መጣ። ፈጣሪ ሆይ ይቅር በለን፣ እውነት ይቅር በለን። ይሄ ያስቀስፋል፣ ይሄ ያስቀስፋል። ምንድነው ልጁ በቃ ዝም ብሎ እዛም እንዲመንዘላዘል። ይሄ እኮ በየትኛውም የእምነት ተቋም እኮ የሚፈቀድ ድርጊት አይደለም እያደረገ ያለው። እግዚአብሔርን ቤተሰብ ፈለገ ይሄ ነገር እንደው ተወና ነው ብትሉኝም አይፈቀድም። በቃ ይሄ ብልግና ነው፣ ለኔ ብልግና ነው። አመጡለት፣ አስገቡት። እሷም ቶሎ ብላ በቃ እሱ መግባቱን እጇ መግባቱን ነው የምትፈልገው። አለቀ። ከምንም በላይ ገረመኝ ለሩታ ንገሯት ሄርሜላ ጋር ነው ማድረው።
ምንድነው እየሆነ ያለው? ይቅርታ ቤተሰብ፣ በዚህ ልክ እኔ ቪዲዮ እንዲሰራለሁ ብዬ አላሰብኩም። ማለት ሀሳቤ ሁላ ተምታታብኝ ታውቃላችሁ። የማይደረግ ነገር ነው እያየን ያለ ነው። በዛ ላይ ታችሁ ከሆነ ደግሞ ቡዜ ትላንትና ሄርሜላ ቤት ነበረች። ቡዜ እውነት እኔ በጣም ነው ማዝንብሽ ባንቺ። ለምን የፈለገ ነገር በቃ እኮ የፈለገ ነገር እኮ ሊጠፋ ይችላል፣ ሊበለሻሽ ይችላል። አንቺ በወለዱ ባልና ሚስቶች በወንድምሽ ህይወት ገብተሽ በዚህ ልክ ከሄርሜላ ጋር ድጋፍ እያደረግሽ ከእሷ ጋር ያሁን ቅመም አለው እዚህ ውስጥ እንጂ ዝም ብሎ እንደዚህ አብርሃም በዚህ ልክ እንደዚህ አይሆንም። ጤንነቱም እያሳሰበኝ ያለው ደግሞ ምንድነው አሁን ላይ ጤነኛ አይደለም ያልኩበት ምክንያት ሩታ ጋር ስትሄዱ ንገሯት፣ ሄርሜላ ጋር ነው ማድረው በሏት፣ እንዳታስብ እንዳትጨነቅ አለ። ምን መስለው ነው ሩታ? አልገባኝም። ምን መስለው ነበር እስከዛሬ እሷ ጋር የከረመው? አሁንስ እሷ ምን መስለው ነው እሷ ጋር ሊያድር የመጣው? ስለዚህ የሆነ ነገሩ ከውስጡ ጎሏል። ማሽን ይሆን የተበላሸ ማሽን አለ ቤተሰብ። ኦ ማይ ጋድ! ኧረ ፈጣሪ ሆይ ከእንዲህ አይነት ህይወት ሰውረን። በእውነት ይሄ አስቀያሚ ህይወት ነው። ተመልከቷት እንዴት እንደምትሆን ማለት ነው። እግሩ ስር ዝቅ ብላ ምናምን ነገር ጫማውን ፈታች፣ አወለቀችለት። ዘና በል ምግብ ሰራልሃለሁ፣ ትተኛለህ፣ እንዲህ ትሆናለህ ምናምን። ሄርሜላ በጣም ያሳዝናል። የአንቺ ህይወት ራሱ በጣም ነው የሚያሳዝነው የእውነት። በቃ ማለት በዚህ ሰዓት ላይ አንቺ የሆነ ጥሩ ኩል የሆነ ህይወት የሚወድሽ የሚያከብርሽ ከምንም ጋር ንክክ የሌለው ሰው ነበር ለአንቺ ህይወት የሚያስፈልገው፣ ለማንም ሴት ማለት ነው። አሁን ይሄ ጥቅሙ ምንድነው ነው ቤተሰብን ያልገባኝ። አብርሃም ከዚች ጋር መጥቶ ይንዘላዘላል፣ ከዛችም ጋር ይንዘላዘላል። ይሄ እኮ የኃጢአት ውጤት ነው። ታጋ ከርሟል፣ እንደፈለገ ሲሆን ቆይቷል። ብቻ እሱ ወደ እኔ ይምጣ ነው እኮ አሁን የእሷ እንትን። ግን እሷን በጣም ሰፖርት የምታረጉትን ነው የምጠይቃችሁ። ስራዋ ልክ ነው እያላችሁ የምትሉትን ነው። ይሄ ነገር ጤናማ ነው? የሆነ ችግር አይምሮአችን ውስጥ እንደተፈጠረ አድርጋችሁ እኛ የምናጠፋ እያደረጋችሁን እናንተ ደግሞ ትክክል እንደሆናችሁ አብዛኛውን ሰፖርት የምታደርጉ ሰዎች እስቲ መልሱት። ይሄን መልስ ማለት ነው። ኖር ነው አይደረግም። ሴት ልጅ ክቡር ናት። የሆነ ሀገር ላይ የወንድ ቁጥር ያነሰባቸው ዜጎች አሉ። የሆነ ሀገር ነው ብቻ ስሙ ጠፍቶኛል። እና በሽሚያ ነው ወንዶች በሽሚያ ነው ያሉት። ሴት ናት በዛ መላ የምትገኘው፣ ወንድ በጣም ትንሽ ነው። እንደዛ አስመሰላችሁት። አብርሃም ብቻ ኢትዮጵያ ውስጥ ያለ ወንድ አረጋችሁት። ሄርሜላ እና ሩታ እኛ በፊት መክረናታል። ይሄ ነገር ባይቀጥል ከዚህ በኋላ ራስሽን ብታስከብሪ የራስሽን ህይወት ብኖሪ ብለናታል። ይወዳት የነበረውን ይንከባከባት የነበረውን ሰው ደስታን እርግፍ አርጋ ትታ መልሳ ከአብርሃም ጋር ሆነች። ይኸው በአጭር ጊዜ ውስጥ ነው ያሳያት፣ ተመለሰ ወደዚች። ስለዚህ አሁን የአብርሃም ህይወት አድርጎ እሷን የማኖሩ ተስፋስ አለው ወይ? የእውነተኛ እያፈርን ነው። እኔ በራሴ በኩል እያፈርኩ ነው ቪዲዮ የምሰራው። ለምን ሩታ በአብርሃም ላይ እኔ እንጃ ብቻ የሆነ ጠንካራ አቋም ኖራት እዚህ ሰዓት ላይ ሩታ የተሻለ ነገር ላይ ኖራ ባያት ደስ ይለኛል። እሷንም ሰፖርት እያረኩ ስለሆነ እንደተገፋች እንደተበደለች ስለማምን ቤተሰብ ከሩታ ጎን እንደሆንኩ ታውቃላችሁ። ከእሷ ጎን የምሆነው እውነት እሷ ጋር አለ ብዬ ስለማስብ ነው። ሌላ ምንም ምክንያት ኖሮኝ አይደለም። እውነት ሩታ ጋር አለ ተገፍታለች ስል ብዬ ስለማስብ፣ አብርሃም በድሏታል ብዬ ስለማስብ ነው። ግን አሁን እየሆነ ያለው ነገር ደግሞ ያሸማቅቃል። እና ደግሞ እሷን ለምንድን ነው ራሷን ነፃ ያላወጣችሁ ሩታ? በዛ ልክ እንደዛ እነ ቡዜ አልቀሩ እነ ዴቭ አልቀሩ ሁሉም ማለት ይቻላል የሆነ ነገር አድርጋበት ነው እየተባለች ስሟ ሲተች እኮ ሩታ ቦታ አልሰጠችም። ቦታ ለመስጣቷ እኔ የምኖረውን ህይወትን ያውቃለው ግድ የለኝም ለማለት ከሆነ ማንም ሰው አያኖረውም። በእርግጥ እውነት ለመናገር ግን ደግሞ አሁን ማን ነው እንግዲህ ከሩታ ራስ ማንም አይወርድም እኮ። አሁን አብርሃም በታየበት ሁኔታ ሁሉም እሷ ላይ ነው። በቃ እኔ በዚህ ልክ እንዲያነ ቪዲዮ አልጠበቅኩኝም። አብርሃም ይሆናል አይደል? እኔ አፍሮ በቃ ያደረገው ሩታን የበደላት ትዳሩን ያሸማቀቀው ልጁን በዚህ እድሜው ያለ አባት አስቀርቶ እንደ ዥዋዥዌ ገሌ ሴት ቤት ገብቶ ይህን ህይወት ማከናወኑ አሳፍሮት መስሎ የነበረ ግን በሚገርም ሁኔታ ደግሞ ይኸው ሄርሜላን ጋር ደግሞ አሁን ፍላጎት ኖሮት ነው የመጣው። ምንም ከዚህ በላይ አስተያየት አልሰጥም እኔ። ቀጣይ ምንድን ነው የሚፈጠረው? እንደዚህ አይነት ጭምልቅልቅ ያለ ህይወትስ ለነዚህ ለሁለት ሴቶች ተገቢ ነው ወይ ብዬ እኔ አላምንም። ምን አይነት ህይወት ነው ከዚህ ሰውዬ ጋር ወደፊት የሚቀጥሉት? ሩታም ሆነች ሄርሜላ እኔ አንቺ አብርሃምን ያለሽ እንጂ አንቺ ራስሽ መታየት የሆነ ብቻ አይምሮሽን በደንብ የሚያጤን ከሳይካትሪስት በራሱ ላንቺ የሚያስፈልጋል። ሰው በዚህ ልክ እንዲህ አይነት ነገር አይፈልግማ። ብዙዎች የማይፈልጉትን ህይወት ነው አንቺ እየፈለግሽ ያለሽው። ያንቺም ጤና በራሱ አንድ ያጠራጥራል።
ሲቀጥል ደግሞ አብርሃም እንዴ ምን ሆኖ ነው በዚህ ልክ ሁለት ሴቶች ጋር እንደፈለገ የሚገለባበጠው? በቃ የድሮ አመሉት አገረሸበት። አሁን ሳይለንት ኪለር ሆኖ ነው እየቀጠለ ያለው። ፈጣሪ ሆይ አድነን። ቤተሰብ እኔ ምንም አልለም። ሩታ አሁን ምን ልትሆን ትችላለች? ዛሬ ምሽት የምናየው ነገር ይሆናል። ቤተሰብ በተቻለኝ አቅም መጣለሁ። በተቻለኝ አቅም ጥሩ ለመስራት እሞክራለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በጣም ቆይቼን የመጣሁት ቪዲዮ የተደራሽ እንዲሆን ማለት ነው። አግዙኝ። ስለነበረን ቆይታ ክብረት ይስጥልኝ። ቸር ቆዩልኝ። ወዳችኋለሁ። ባይ ባይ።